አበበ ኦርቶዶክስ ቲዩብ አበበ ኦርቶዶክስ ቲዩብ አበበ ኦርቶዶክስ ቲዩብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት ዶግማና ቀኖና መሰረት እየተዘጋጀ የሚቀርብ መንፈሳዊ የትምህርት ሚዲያ ፕሮግራም ነው። በዚህ ሚዲያ ፕሮግራም የመንፈሳዊ ይዘት ያላቸው ልዩ ልዩ ፕሮግራሞች ይቀርባሉ። ለምሳሌም ስብከት፣ ስነ ጽሑፍ፣ ትረካ፣ ታሪክ፣ ዶግማዊ ትምህርት፣ ቀኖናዊ ትምህርት፣ ምክርና ተግሳጽ፣ ወቅቱን ያማከሉ ወቅታዊ ጉዳዮች ወዘተ ማለትም እንደየ ዘመኑና እንደየወቅቱ የሌሎችንም ትምህርቶች የምናካትት ይሆናል ማለት ነው። ለፕሮግራሙ አዲስ የሆናችሁ ቤተሰቦች ሰብስክራይብ አድርጉ። የደወል ምልክቱንም መጫን አትርሱ። ምክንያቱም የደወል ምልክቱን ስትጫኑ በማንኛውም ጊዜ የምንለቃቸውን ትምህርቶች ምልክት ይሰጣችኋል ማለት ነው። ሼር አድርጉ። ይህ ፕሮግራም እንዲሰፋና ለብዙዎች እንዲዳረስ አገልግሎቱም ጥራቱ እንዲጨምር ሼር በማድረግ እንድታስተዋውቁ አደራ እንላለን። ሌላው ኮሜንት ማድረግም አትርሱ። ምክንያቱም በፕሮግራሙ ላይ የምትፈልጉትን ነገር ለማወቅ ይጠቅመናልና ነው። ነፍሶን የነፍስ ምግብ የሆነውን የእግዚአብሔርን ቃል እየመገቡ መንፈሳዊ ሕይወቶን ያለምልሙ። መልካም ቆይታ። ይህ ስነ ፍጥረት በሚል የጀመርነው ትምህርት ክፍል 2 ነው። የስነ ፍጥረት ትርጉምን እንመለከታለን። ስነ ፍጥረት የሚለው ቃል ሰነየ፣ ተሰነአ እና ፍጥረት ከሚለው ቃል የተገኘ ነው። ትርጓሜውም አንድ የፍጥረት መበጀት፣ የበጀ፣ ያማረ፣ የተዋበ ፍጥረት ማለት ነው። እግዚአብሔር ያደረገው የፈጠረው ወይም ያበጀው ሁሉ መልካም እንደሆነ አየ ይለናል በዘፍጥረት 1 ከቁጥር 31። ሁለተኛው የፍጥረት መስማማት፣ የተስማማ ፍጥረት ማለት ነው። ፍጥረት የተፈጠሩባቸው 4 ባህሪያት ናቸው። እነዚህም እሳት፣ ውሃ፣ መሬትና ነፋስ በባህሪያቸው የማይስማሙ ሲሆኑ በእግዚአብሔር ጥበብና ኃይል ተስማምተው የሚኖሩ ይሆናሉ። የስነ ፍጥረት ዓላማው ምንድን ነው ብለን ስንመለከት፣ አንደኛ የስነ ፍጥረት ዓላማ ስሙን ቀድሰው ወይም አመስግነው ክብሩን ወይም መንግስቱን ያዘጋጀላቸውን ርስተ መንግስተ ሰማያት እንዲወርሱ ነው የሰው ልጆች እና ይህም በኤፌሶን 2 ከቁጥር 10 ላይ እናገኘዋለን። ሁለተኛው የፍጥረቱ ዓላማ ህልውናው ወይም የመኖሩ መታወቂያ እንዲሆኑ ነው። መዝሙር 100 ከቁጥር 3፣ ዕብራውያን 11 ከቁጥር 1 እስከ 3፣ ሮሜ 1 ከቁጥር 20፣ የሐዋርያት ሥራ ምዕራፍ 14 ቁጥር 17። ሌላው ሶስተኛው ነጥብ የፍጥረቱ ዓላማ ምግበ ስጋ ምግበ ነፍስ የሆኑ ዘንድ ነው። ምግበ ስጋ ስንል ለምሳሌ የሰው ልጅ ምግበ ስጋን ከተለያዩ አትክልቶች፣
አዝዕርቶች እና ፍራፍሬዎች በማግኘት ስጋዊ ሕይወቱን እየደጎመ በምድር ላይ ለመኖር ያስችለዋል ማለት ነው። እንዲሁም የእንስሳቱን ምግብ ሊመገብ ይችላል። ከስጋ የተገኙ ምግቦችን እና የእንስሳት ተዋጽኦችንም እንደዚሁ እየተመገበ ለምግበ ስጋ አገልግሎት እንዲሆኑት ነው። ምግበ ነፍስ ስንል ደግሞ ለምሳሌ ከስንዴው ቅዱስ ስጋው ይዘጋጃል፣ ከወይኑ ደግሞ ክቡር ደሙ ይዘጋጃል። ይሄ ምግበ ነፍስ ነው። ይሄ ዘላለማዊ ሕይወትን የሰው ልጅ የሚወርስበት ቅዱስ ስጋው ክቡር ደሙን የሚያገኝበት ከዚሁ ከስነ ፍጥረቱ ነው ማለት ነው። ሌላው በቤተ መቅደስ ውስጥ የሚጤሰው ዕጣኑ የሚገኘውም ከነዚሁ ከአትክልቶቹ ነው ማለት ነው። ከአትክልቱ የሚገኘው ዕጣን እየጤሰ ምግበ ነፍስን ያለመልማል ወይም የነፍስ ምግብ ሆኖ በእግዚአብሔር ፊት ጸሎታችንን እያሳረገ ቤተ መቅደሱን እያጠንበት የሚሆነውን ነው የምንመለከተው። ሌላው አራተኛው ስነ ፍጥረት የተፈጠረበት ዓላማ ማለት አራተኛው መመሪያ ወይም ማስተማሪያ የሆኑ ዘንድ ነው። ማስተማሪያ ይሆን ዘንድ በመዝሙር 18 ከቁጥር 1፣ ኢዮብ 36 ከቁጥር 33፣ መዝሙር 67 ከቁጥር 6። ለምሳሌ ሚስጥረ ሥላሴ ብንመለከት ፀሐይን ብንመለከት ሚስጥረ ሥላሴን ትገልጽልናለች ማለት ነው። በምሳሌነት ማለት ነው፣ በማስተማሪያነት ነው። ሙሉ በሙሉ ሳይሆን ያው ምሳሌ እንዳልነው ሕጸጽ ይኖርበታል። ሙሉ ነው ማለት አይደለም። ሙሉ በሙሉ ነው ማለት ሳይሆን ምሳሌውን የምንወስደው ለኛ አይምሮ እንዲቀል ነው ነገሩን ለመረዳት እንጂ ነገሩ ረቂቅ ነው፣ ከአይምሮ በላይ ነው። እና ፀሐይን ስንመለከታት ፀሐይ አንዲት ስትሆን ሶስት ነገሮች አሏት። እነሱ ምንድናቸው? ክብነት፣ ፀሐይ ክብ ናት። ብርሃን፣ ፀሐይ ብርሃን አላት። ሙቀት፣ ፀሐይ ሙቀት አላት፣ ብርሃን ብቻ አይደለም። እነዚህ ሶስቱ ነገሮች ስላሏት ግን ሶስት ፀሐይ አትባልም፣ አንድ ፀሐይ ናት። ሥላሴንም ስንመለከት ሥላሴ በመለኮት አንድ ሲሆኑ በአካል በስም በግብር ሶስት ናቸው ብለን እናምናለን። በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን እምነት ሥላሴ በመለኮት አንድ፣ በስም ግን በስም በአካል በግብር ሶስት ናቸው። ሚስጥረ ሥጋዌንም ብንመለከት በዚህ ምሳሌነት እዚህ አስረጅነት በፍጥረቱ አስረጅነት በብርሃንና በአይን መዋሃድ ይመሰላል። ሚስጥረ ሥጋዌ በዓለም ላይ የሞላው ብርሃን ከአይን ብሌን ጋር ሲዋሃድ ምልአቱ ርቀቱ አይወሰንም። የአይን ብሌን አትጠበውም። ምንም እንኳን ምልአቱ በዓለም የማይወሰን በጣም ከዚህ ጫፍ እስከዚህ የማይባል ቢሆንም ትንሿ የአይን ብሌን ግን እንዲዋሃዳት ዘንድ አትጠበው። ወይም ደግሞ በሌላ መልኩ አይን ደግሞ እንደዚሁ ብርሃን ሲዋሃደው ብርሃኑ አይቆረቁረውም። የአይን ብሌንም ብርሃንን ተዋህዶ የቅርቡን የሩቁን ይለያል ማለት ነው። ብርሃንን ካልተዋሃደ ግን የአይን ብሌን ብቻውን በጨለማ ውስጥ ቢያፈጥ የሚያየው የሚመለከተው ነገር የለም። እንዲሁም አካላዊ ቃል ከምልአቱ ሳይወሰን ማለት ነው። አካላዊ ቃል ኢየሱስ ክርስቶስ በምልአቱ ሳይወሰን በዓለም ሁሉ እና እኛ በምናየውም በማናየውም እሱ በፈጠራቸው ፍጥረታት ሁሉ ባሉት ዓለሞች ገዝፎ ሞልቶ ሳለ ክብሩ ጌትነቱ ሳይቀነስ ስጋ ሆነ። እንግዲህ በአጭር ቁመት በጠባብ ደረት ተወስኖ ከመቤታችን ከቅድስት ድንግል ማርያም በነሳው ስጋና ነፍስ ተዋህዶ በአጭር ቁመት በጠባብ ደረት አይተነዋል። ይሄ ማለት ምን ማለት ነው? በምልአቱ ረቂቅ ሆኖ ሳለ በሁሉ ቦታ ያለ ሆኖ ሳለ
ልክ እንደ ብርሃን ሁሉ ማለት ነው። ብርሃን በሁሉ ቦታ ያለ ሆኖ ሳለ ከአይን ጋር ተዋህዶ በትንሹ አይን ውስጥ ተዋህዶ እንደሚታየው እንዲሁ ደግሞ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከአብ እሪና ሳይለይ በላይም በሰማይም እያለ በዚህም በምድር በአጭር ቁመት በጠባብ ደረት ስጋን ተዋህዶ ተገልጾ እናየዋለን ማለት ነው። ስጋም በተዋህዶ የቃልን ገንዘብ በማድረጉ የባህሪ አምላክ ሆኗል ማለት ነው። ሰው አምላክ ሆነ፣ አምላክም ሰው ሆነ ማለት ነው። ተመልከቱ፣ ሰው አምላክ ሆኗል፣ አምላክም ሰው ሆኗል። ስለዚህ አምላክነት የማይታሰብበት ሰው ያ ከእመቤታችን ከቅድስት ድንግል ማርያም የነሳው ስጋና ነፍስ በተዋህዶ አምላክ መሆን ችሏል ማለት ነው። ፍጹም ሰው ፍጹም አምላክ ነው መድኃኒታችን ኢየሱስ ክርስቶስ። ሌላው ሚስጥረ ትንሣኤንም በምሳሌን ወይም በመማሪያነት በስነ ፍጥረቱ እንመለከታለን። ለምሳሌ በእህል ዘር እንመለከተዋለን ሚስጥረ ትንሣኤን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 35 እስከ 39 በፀሐይ መውጣትና መግባት ዘር ይዘራል፣ ይበሰብሳል፣ ደግሞም ይበቅላል። የሰው ልጅም ይወልዳል፣ ያድጋል፣ ይሞታል። በመጨረሻም ደግሞ ነፍሱና ስጋው ተዋህዶ በትንሣኤ ዘጉባኤ በመጨረሻው በምጽአት ዘመን የሰው ልጅ ሁሉ ይነሳል። ክፉም የሰራ ደጉም የሰራ ተነስቶ ደሞዙን ይቀበላል ማለት ነው። ስለዚህም እንግዲህ ከአምስቱ አዕማደ ሚስጥራት እነዚህን ሚስጥረ ሥላሴ፣ ሚስጥረ ሥጋዌና ሚስጥረ ትንሣኤ ሙታንን መመልከት ችለናል ማለት ነው በምሳሌነት። እዚህ እንግዲህ በስነ ፍጥረቱ በመማሪያነት የተፈጠሩበት ዓላማ አንዱ ነው ብለን ስለነበረ ነው። ሌላው የምንመለከተው ነገር የስነ ፍጥረት መገኛ ነው። የስነ ፍጥረት መገኛ እምሃበ አልቦ ሀበቦ ካለመኖር ወደ መኖር የመጡ ስነ ፍጥረቶች አሉ። በባህሪው ባለው ስልጣኑ እንግዲህ እግዚአብሔር ብርሃንን፣ መሬትን፣ እሳትን፣ ውሃን፣ ነፋስን፣ መላእክትን እና ጨለማን ካለመኖር ወደ መኖር ነው ያመጣቸው። ከምንም ነገር ማለት ነው። ምንም መነሻ ሳይኖረው ማለት ነው። የሰው ልጅ እንደ ምሳሌ ብንወስድ የሰው ልጅ የሆነ ነገር ፈጠረ ሊባል ይችላል። ለምሳሌ መኪና ሰራ፣ አውሮፕላን ሰራ፣ ሞባይል ሰራ፣ ወይ ደግሞ የስልክ ቴክኖሎጂ ወይ የተለያዩ ነገሮችን በዓለም ላይ ፈለሰፈ ወይም ሰራ ቢባል ወይ ፈጠረ የሚባለው ነገር ከዚህ ጋር አይገናኝም ማለት ነው። ለምን? የሰው ልጅ መነሻ አለው። አውሮፕላኑን ለመስራት ብረቱን ከተለያዩ ማዕድናት አሰባስቦ ያንን ፋብሪካ ውስጥ አስገብቶ አቀልጦ እንደገና ደግሞ የተለያዩ የኢንጂነሪንግ ፓርቶቹንም እንደዚሁ ሰራርቶ እነዛን ሁሉ የሚያገኘው ከምንድን ነው? ከዚሁ ምድር ውስጥ በሚቆፈረው ሀብት ነው። ምንም ነገር ሳይኖረው የፈጠረው ነገር የለም። መነሻ የሚሆነው ነገር እግዚአብሔር ከፈጠረው ፍጥረት ውስጥ እየመረጠ ለዛ የሚስማማውን በቦታው ላይ በማዘጋጀት በመስራት ነው የሚሰራው የሰው ልጅ እንጂ ከምንም ነገር ከባዶ ምንም ነገር መነሻ ሳይኖር ከባዶ የሰው ልጅ ምንም ነገር ሊሰራ አይችልም። እግዚአብሔር ግን የሰራቸው እነዚህን ፍጥረታቶች ቀደም ያልናቸውን ፍጥረታቶች ሲሰራ ከምንም ነገር ከባዶ ነው። ምን ብለናል? ብርሃንን፣ ለምሳሌ መሬትን፣ እሳትን፣ ውሃን፣ ነፋስን፣ መላእክትን፣ ጨለማ፣ እነዚህ ነገሮች እግዚአብሔር የፈጠራቸው ከምንም ነገር ነው ማለት ነው። እግዚአብሔር እነዚህን ፍጥረታት ሲፈጥር ከባዶ ነገር ነው ማለትም ለእነዚህ ፍጥረታት መፈጠር ምንም ሌላ መነሻ ፍጡር ሳይኖር ማለት ነው። እንዲህ ነው የሚለው ሐዋርያው ቅዱስ ጳውሎስ፣ ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን ይላል። የሚታየው ነገር ከማይታዩት
እንደሆነ ዛሬ እኛ የምናየው ፍጥረት ሁሉ ከማይታዩት እንደሆነ ማለት ነው። ዕብራውያን 11 ከቁጥር 3፣ ሮሜ 4 ከቁጥር 17። ስለዚህ ይህን እንመጣበታለን። ከማይታዩት የሚታዩት እንዴት ተፈጠሩ የሚለውን ዝርዝሩ እንመጣበታለን። ሌላው የምንመለከተው ነገር ምንድነው? በዚህ ርዕስ የስነ ፍጥረት መገኛ በሚለው ሁለተኛው ነጥብ ግብር እምግብር ከተፈጠረው የተፈጠሩ ማለት ነው። ቅድም ያልነው ማለት ነው። ከላይ ሐዋርያው ቅዱስ ጳውሎስ በነገረን የሚታዩት ከማይታዩት እንደሆነ እንዳለው ግብር እምግብር ከተፈጠረው የተፈጠረ ማለት ነው። እነዚህ ደግሞ ከአራቱ ማለትም ከመሬት፣ ከውሃ፣ ከነፋስ፣ ከእሳት የተገኙ ናቸው። ቀደም እንዳልነው እነዚህ አራቱ መሬት፣ ውሃ፣ ነፋስ እና እሳት ከምንም ነው የተፈጠሩት። ምንም መነሻ ሳይኖራቸው ነው። እነዚህ በሁለተኛ ደረጃ ያሉት ግን ከነዚሁ ከአራቱ የተገኙ ናቸው ማለት ነው። እግዚአብሔር ስነ ፍጥረቱን ያስገኘበት ሁኔታ ምን ይመስላል ስንል አንደኛው በሐልዮ ነው ወይም በማሰብ ብቻ እግዚአብሔር ፈጥሯል። በማሰብ ብቻ በሐሳቡ ብቻ የፈጠራቸው ፍጥረታት አሉ። ሊፈጥረው የወደደውን ፍጥረት በአንደበቱ ቃል ሳይናገር ማለት ነው፣ በህሊናው ብቻ አስቦ በመፍቀድ በስልጣኑ ያስገኛቸው ናቸው። እነዚህም 7 ናቸው። እሳት፣ ውሃ፣ ነፋስ፣ መሬት ወይም አፈር፣ ጨለማ፣ ሰማያት እና መላእክት ናቸው። እሳት፣ ውሃ፣ ነፋስ፣ መሬት ወይም አፈር፣ ጨለማ፣ ሰማያትና መላእክት ናቸው። እነዚህ 7ቱ። በሁለተኛ ደረጃ በነቢብ ወይም በመናገር የፈጠራቸው አሉ። እነዚህ ምን ማለት ነው? ቃል በማሰማት ወይም በአንደበት በወልድ ቃልነት ሥላሴ ይናገራሉና በወልድ ቃልነት በመናገር በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ። ሥላሴ በመንፈስ ቅዱስ እስትንፋስነት ሕያው ሆነው ይኖራሉ። ይህ ምስጢረ ሥላሴ ነው። በአንደበት ቃል በማዘዝ ብቻ የፈጠራቸው ፍጥረታት አሉ። እነዚህም ብርሃን ይሁን አለ፣ ብርሃን ሆነ። ፀሐይ፣ ጠፈር፣ ጨረቃ፣ አዝርት፣ ከዋክብት፣ አትክልት፣ በውሃ ውስጥ ያሉ እንስሳት፣ እጽዋት፣ የብስ አደር የሆኑ እንስሳት፣ አራዊት፣ አእዋፍ፣ እነዚህ ሁሉ በነቢብ ወይም በመናገር የተፈጠሩ ፍጥረታት ናቸው። ጥቅሶቹን ለማየት ያህል በዘፍጥረት 1 ከቁጥር 3 እንዲሁም በዘፍጥረት ምዕራፍ 1 ከቁጥር 8፣ በዘፍጥረት ምዕራፍ 1 ከቁጥር 11፣ በዘፍጥረት ምዕራፍ 1 ከቁጥር 13 እስከ 15፣ በዘፍጥረት ምዕራፍ 1 ከቁጥር 20 እስከ 22፣ በዘፍጥረት ምዕራፍ 1 ከቁጥር 24። ያው በዘፍጥረት ምዕራፍ 1 ያሉትን እንግዲህ ብንመለከታቸው እነዚህን ነገሮች ነው የሚነግሩን። ሌላው በሶስተኛ ነጥብ የምናነሳው አፈጣጠሩ በገቢር ወይም በስራ የፈጠረው ነው። ከላይ እንዳየነው ለማስታወስ ያህል በማሰብ ብቻ የፈጠራቸው አሉ፣ በመናገር የፈጠራቸው አሉ፣ በቃል ማለት ነው። በሶስተኛ ደረጃ ግን በተግባር የፈጠረው አለ፣ በእጁ በስራው የፈጠረው አለ። ይህም እግዚአብሔር በሐልዮና በነቢብ ፍጥረታትን እንዳስገኘ ሁሉ በገቢርም ወይም በስራ ያስገኘው ፍጥረት አለ። ይኸውም አዳም ነው። በገቢር በስራ ሰው የሚባለውን ፍጡር ከምድር አፈር ነው የፈጠረው። የምድር አፈርን አንስቶ ጭቃ አድርጎ ቅርጹን አስይዞ ሰርቶ ከዚያ በኋላ እስትንፋሱን እፍ ብሎበት ነው ሰው ያደረገው እና የሰው ልጅ ሲፈጥረው እግዚአብሔር እንደዚህ ነው ያበጀውና ያቺ እፍ ያለባት እስትንፋሱ የራሱ
የእግዚአብሔር ስለሆነች ከሌሎቹ ፍጥረታት የሰው ልጅ ተለይቶ የማትሞት ነፍስ የተሰጠው በዚሁ ምክንያት ነው ማለት ነው። በዘፍጥረቱ ላይ ከቁጥር 7 እንመለከተዋለን። ይህንን ቀጥታ ብናነበው በመጽሐፍ ቅዱሱ እጆችህ ሰሩኝ አበጃጁኝም ይላል መዝሙረኛው ቅዱስ ዳዊት በመዝሙር 118 ከቁጥር 73 ላይ። አራቱ ባህሪያትና ጠባያቸው የሚለውን ደግሞ እንመልከት። አራቱ ባህሪያትና ጠባያቸው ምን ይመስላል? ለምሳሌ ውሃ፣ አራቱ ባህሪያት ስንል ውሃ፣ ነፋስ፣ እሳትና መሬት ናቸው። እነዚህ ጠባያቸው ምን ይመስላል? ውሃ ቀዝቃዛነት አለው፣ ብርሃንነት አለው፣ እርጥብነት አለው። ነፋስ ጨለማነት አለው፣ እርጥብነት አለው፣ ሙቀት አለው። እሳት ደረቅነት አለው፣ ብርሃንነት አለው፣ ሙቀት አለው። መሬት ደረቅነት አለው፣ ጨለማነት አለው፣ ቀዝቃዛነት አለው። እነዚህ አራቱ ባህሪያት እያንዳንዳቸው ሶስት ጠባያት አላቸው። ሁሉም አራቱም ባህሪያት ሶስት ጠባይ ነው ያላቸው። ስለዚህም እነዚህ የምስጢረ ሥላሴን የአንድነት ሶስትነቱን የሚያመለክቱ ምሳሌዎች ናቸው ማለት ነው። እነዚህ ባህሪያት እርስ በርሳቸው የሚጣሉ ናቸው። ባህሪዎቹ እርስ በርሳቸው ይጣላሉ። አንዱ ከአንዱ የሚስማማ አይደለም። ነፋስ መሬትን ይጠርገዋል ወይም ይሰነጥቀዋል። መሬት ደግሞ ነፋስን እንዳይነፍስ ወደ ፈለገው እንዳይሄድ ይገድበዋል። ውሃ እሳትን ሲያጠፋው፣ እሳት ደግሞ ውሃን ያደርቀዋል በሌላ መልኩ ማለት ነው። ውሃ እሳትን ያጠፋዋል። ውሃ ላይ የሚነድ እሳት ላይ ውሃ ብንረጭበት እሳቱ ይጠፋል። እንዲሁ ደግሞ የሚነደው እሳት መካከል አንድ እርጥብ ነገር ብንጥል እርጥበቱ ሳያግደው ያቃጥለዋል። ቀስ በቀስ እያተነነ እያደረቀ ያቃጥለዋል ማለት ነው። አንዱ ለአንዱ ተቃራኒ ነው። ውሃ፣ ነፋስና መሬት ሲጣሉ ውሃ፣ ነፋስ እና መሬት እነዚህ ሶስቱ ሲጣሉ እሳት እንዴት ያስታርቃቸዋል ብለን እንመልከት። ከነፋስ ሙቀትን፣ ከውሃ ብርሃንን፣ ከመሬት ደረቅነትን ወስዶ ያስታርቃቸዋል። እንግዲህ እነዚህ ባህሪያት በእነዚያ ውስጥ ስላሉ ማለት ነው። የአንዱ ባህሪ በአንዱ ውስጥ ስላለ እነዚህን ያውጣጣና ያስታርቃቸዋል፣ ያስማማቸዋል ማለት ነው። ቅድም እንዳልነው ሶስት ባህሪ ስላላቸው ከሶስቱ አንዳንዱን ይወስድና እንደገና ደግሞ ይሄ አንዳንዱ ሌሎቹ ጋር ተደርቦ ስለሚኖር በዚሁ ያስታርቃቸዋል ማለት ነው። ነፋስና መሬት ቢጣሉ ውሃ እንዴት ያስታርቃቸዋል? ውሃ ከነፋስ እርጥበትን ይወስዳል፣ ከመሬት ቅዝቃዜን ወስዶ ያስማማቸዋል። በዚህም አይነት ሂደት እስከ ፍጻሜ ዓለም ድረስ ተስማምተው ይኖራሉ ማለት ነው። እንግዲህ የማይስማሙትን ነገሮች እግዚአብሔር በልዩ ጥበቡ ክህሎቱ አስማምቶ የሚያኖራቸው መሆኑን እንመለከታለን። አራቱ ባህሪያት በእግዚአብሔር ባህሪ አራት ጠባያት እንዳሉ ያስረዳሉ። አራት ባህሪያት ያልናቸው ቅድም እነማን ናቸው? ውሃ፣ ነፋስ፣ እሳትና መሬት ያልናቸው አራቱ ማለት ነው። እነዚህም በእግዚአብሔር አራት ጠባያት እንዳሉት እግዚአብሔር የሚያስረዱ ናቸው። እንመልከታቸው። መሬት ምንን ያመለክታል? የእግዚአብሔርን ባለጠግነት ያመለክታል። መሬት ሁሉ ነገር ከመሬት ይገኛል። የሰው ልጅ የሚጠቀምበት እያንዳንዱ ነገር የሚገኘው ከመሬት ነው። የሚበላው ምግቡ ብንል፣ መጠለያው፣ የሚሰራው ህንፃ ወይም ቤት ብንል፣ አልባሳቱ፣ እነዚህ መሰረታዊ የሚባሉት የሰው ልጆች ፍላጎት በሙሉ ከመሬት ነው የሚገኙት። ሁሉ ነገር ከመሬት ነው የሚገኙት። አሁን ቴክኖሎጂ ብለን የምናወራለት እያንዳንዱ ነገር መገኛው መሬት ነው። ከመሬት ውስጥ ከማዕድኑ ነው የሚገኘው። መሬት ውስጥ የሌለ ነገር የለም። ሁሉ ነገር አለ። ለሰው ልጅ የሚያስፈልገው ሁሉ በመሬት አለ። እንደዚሁ ሁሉ እግዚአብሔር የማያበድሩት ባለጠጋ፣ ለሁሉ የሚበቃ የማያልቅ ሀብት ያለው ነው። ምግበ ሥጋ ምግበ ነፍስን ለፍጥረቱ ሁሉ የሚሰጥ አምላክ ነው።
በመዝሙር 135 ከቁጥር 25 መሬት ታጋሽ ናት። መሬት ታጋሽ ናት። ቢያርሷት፣ ቢቆፍሯት፣ ቢደበድቧት ለምን አትልም። ጻድቁንም ኃጥኡንም ሁሉን እንደ ጠባዩና እንደ ምግባሩ ችላ ትኖራለች መሬት። እግዚአብሔርም ታጋሽና ቻይ ነው። እግዚአብሔርም ታጋሽና ቻይ ነው። የፍጥረቱን ሁሉ ክፋት፣ ኃጢአት ችሎ ታግሶ ይኖራል። ኃይል ሳለው እንደሌለው ሆኖ ይታገሳል። እያንዳንዱን ነገር እያወቀ እንዳላየ እንዳላወቀ ሆኖ ያሳልፋል። መዝሙር 7 ከቁጥር 11 ውሃ የእግዚአብሔርን ርኅራኄውንና ቸርነቱን የሚያመለክት ነው። የእግዚአብሔር ርኅራኄውና ቸርነቱን የሚያመለክት ነው። እንግዲህ አራቱ ጠባያት የምንለው ሁለተኛው ይሄ ነው፣ ርኅራኄውና ቸርነቱ ነው። የመጀመሪያ የኑ ሁሉ ያለው ባለጸጋ መሆኑን ነው። ውሃ ያደፈውን ያጠራል፣ የተጠማውን ያረካል። እግዚአብሔርም ሰው በኃጢአቱ ምክንያት ሕጉን ተላልፎ ሲኖር በኋላ ተጸጽቶ ንስሐ ቢገባ በርኅራኄውና በቸርነቱ ከኃጢአቱ ከርኩሰቱ ያነጻዋል፣ ያጠራዋል። ነፋስ የእግዚአብሔርን ፈራጅነት ያሳያል። የእግዚአብሔርን ፈራጅነት ያሳያል። ሶስተኛው የእግዚአብሔር ፈራጅነት ነው። ፍሬን ከገለባው ነፋስ እንደሚለይ እግዚአብሔርም በፈራጅነቱ ጻድቃንን ከኃጥአን ይለያል። ለይቶም ለእያንዳንዱ እንደየስራው ይከፍለዋል እንጂ ጻድቁንም ኃጥኡንም አንድ ላይ ሰው በድሏል ብሎ አንድ ላይ ያለ ፍትህ ያለ ፈራጅነት በጅምላ አይቀጣም። ለምሳሌ በኖህ ዘመን መላው ምድር የሚኖሩ ህዝቦች ቢበድሉ እግዚአብሔር ተቆጣ። ነገር ግን ኖህ ጻድቅ ስለነበረ ኖህን የሚድንበትን ነገር አዘጋጅቶ ሌሎቹን ማጥፋት ችሏል። በሎጥም ጊዜ እንደዛው ነው። እሳተ ገሞራው በሰዶምና ገሞራ ላይ ሲዘንብ ሎጥን ከነ ሙሉ ቤተሰቡ ካወጣ በኋላ በከተማዋ ላይ ያው አልመለስም ስላሉ የሰው ልጅ የተሰጠውን ጊዜ ካልተጠቀመ እንደዚህ ነው። በኋላም ላይ እንደዚሁ ነው። ኃጥአኑን በግራው ጻድቃኑን በቀኙ አሰልፎ ፍትህን ይሰጣል እንጂ ዝም ብሎ በጅምላ ሁሉም ወደ ሲኦል ወይ ሁሉም ወደ ገነት አይልም፣ ወደ መንግስተ ሰማያት። በማቴዎስ 3 ከቁጥር 12፣ በማቴዎስ 25 ከቁጥር 32፣ በዘፍጥረት 7 ከቁጥር 1 እስከ 24፣ በዘፍጥረት 19 ከቁጥር 12 እስከ 28 ያሉትን መመልከት እንችላለን። እሳት የእግዚአብሔርን ሁሉን ቻይነቱን ያስረዳል። እግዚአብሔር እንግዲህ አራተኛው ባህሪው ያልነው አንደኛው ምንድነው ብለናል? ባለጠግነቱን፣ ሁለተኛው ርኅራኄና ቸርነቱን፣ ሶስተኛው ፈታኝ መሆኑን ፈራጅነቱን፣ ፍትህ የሚሰጥ መሆኑን፣ አራተኛው ደግሞ ሁሉን ቻይ ሁሉን ነገር ማድረግ የሚችል መሆኑን እሳት ያስረዳናል። ባህር ገደል ካልከለከለው በቀር እርጥቡንም ደረቁንም ያቃጥላል። እሳት የማይበላው ነገር የለም። እግዚአብሔርም ቸርነቱና ርኅራኄው ካልከለከለው በቀር ሁሉንም ላጥፋ ቢል ይችላል። በዘዳግም ምዕራፍ 4 ከቁጥር 24፣ ሉቃስ 1 ከቁጥር 37 እናያለን። አምላክ የፈጠረውን ፍጥረት በሙሉ 1 2 3 ብለን መቁጠር ብንጀምር ሁሉም ፍጥረት ቆጥረን ልንጨርስ አንችልም። በፍጹም አይቻልም። ፈጽሞ ባልተቻለ ነበር። ይሄን ሳይንሱም አልቻለም። እንመራመራለን የሚለው የሰው ልጅ እንኳን ስነ ፍጥረቱን ፈጥሮ ቆጥሮ መድረስ አልቻለም። ግን ብዙውን በየወገኑ አንድ እያደረግን ብንቆጥር
በወገኑ የሚመሳሰለውን አንድ ላይ በመጨፍለቅ ይሄ 22 ወገን ስነ ፍጥረት ይሆናል ማለት ነው። እንግዲህ ስነ ፍጥረት 22 ናቸው ጠቅላላ ብለን ነው የምንማረው። እንግዲህ የስድስቱ ቀን ፍጥረታት የሚለውን ደግሞ እንጀምራለን። እነዚህ መግቢያዎች ናቸው። የስድስቱ ቀን ፍጥረታት በስድስቱ ቀን ምን ተፈጠሩ? ከእሑድ እስከ ዓርብ ያለው ስድስቱ ቀን እግዚአብሔር በየዕለቱ በየሰዓቱ ምን እንደሰራ እንመለከታለን። እግዚአብሔር የሚታየውንና የማይታየውን ዓለም ያስገኘው በስድስት ቀናት ውስጥ ነው። በዚህም እንግዲህ የዕለተ እሑድ ፍጥረት እሑድ ነው የሚጀምረው። የዕለተ እሑድ ፍጥረትን እንመልከት። ትርጉም እሑድ የሚለው የዕለት ስም አሃደ ካለው የግዕዝ ግስ የተገኘ ነው። አሃደ ማለት አንድ አደረገ የሚል ትርጉም ይኖረዋል። እሑድ ማለት አንደኛ መጀመሪያ ማለት ነው። የዕለት አንደኛ መጀመሪያ እሑድ ናት። እግዚአብሔር ክብሩ እንዲገለጥና እንዲመሰገን ፍጥረትን መፍጠር የጀመረበት ዕለተ እሑድ ይባላል። የመጀመሪያው ዕለት ማለት ነው። በዮሐንስ 4:11 የእሑድ ሰዓተ ሌሊት ፍጥረታት እንግዲህ እግዚአብሔር ፍጥረቱን መፍጠር የጀመረው በዕለተ እሑድ ነው። በዕለተ እሑድም ሆኖ መፍጠር የጀመረው በሌሊት ነው። በጨለማው ነው የጀመረው። ብርሃን ገና አልተከሰተም ማለት ነው። ስለዚህ በጨለማ በሌሊት ወይም እንደ ጨለመ የተፈጠረው እንግዲህ ምንድን ነው የሚለው እንመለከታለን። እግዚአብሔር በዕለተ እሑድ በመጀመሪያው ሰዓተ ሌሊት አራት ባህሪ የተባሉትን ማለትም እንግዲህ ይሄ በመጀመሪያው ሰዓት ነው። በመጀመሪያው ሰዓት በሌሊቱ ወይም የሌሊቱ የመጀመሪያው ሰዓት ላይ አራት ፍጥረት የተባሉትን ነው የፈጠረው። ከላይ የተመለከትናቸው ማለት ነው። መሬት ወይም አፈር አንደኛው ነው። ሁለተኛው ውሃ ነው። ሶስተኛው ነፋስ ነው። አራተኛው እሳትን ፈጠረ። የፈጠራቸውም ከምንም አንስቶ እንደሆነ ቅድም አይተናል። ካለመኖር እና ይሁም ደግሞ በሐልዮ ነው። በዝምታ ወይም ምንም ቃል ባለመናገር በማሰብ ብቻ የፈጠራቸው ነው። እነዚህ አራቱ ባህሪያት ሲፈጠሩ ዛሬ በዓለም መልተው እንዳሉ ምልአት ወይም ስፋት ወይም ትልቅነት፣ ግዝፍነት ያላቸው አልነበሩም። ጥቂት ናቸው። አስቀድሞ ጥቂት መሬት ወይም ጥቂት አፈር ነው የፈጠረው። ጥቂት ውሃ፣ ጥቂት ነፋስ፣ ጥቂት እሳት ነው የፈጠረው። ከፈጠራቸው በኋላ ከአድማስ እስከ አድማስ ሙሉ ብሎ በሐልዮ ወይም በአርምሞ ቢያዛቸው በዝተው በካህሊነቱ ጸኑ እንጂ መጀመሪያ ሲፈጥራቸው በጣም ጥቂት አድርጎ ነው። በዚሁ ሰዓት አምስተኛ ፍጥረት ጨለማን ፈጥሯል። በዚሁ በአንደኛው ሰዓት እንግዲህ ሌሊትም ስለሆነ ጨለማን ፈጥሯል ማለት ነው። እንግዲህ ምንድን ነው የሚለው በዘፍጥረት ላይ ምድር ባዶ ነበረች፣ አንዳችም አልነበራትም፣ ጨለማም በጥልቁ ላይ ነበረ ነው የሚለው። ጨለማም በጥልቁ ላይ ነበር፣ አንዳችም አልነበረም፣ ጨለማ በጥልቁ ላይ ነበር። በዘፍጥረት 1 ከቁጥር 2 የምንመለከተው ነው። ጨለማ አይዳሰስም። በጨለማ ውስጥ ያለ ነገር አይታወቅም፣ አይመረመርም። ይህም የእግዚአብሔር ባህሪ መለኮቱ የማይመረመር የማይዳሰስ መሆኑን ያሳያል። የማይመረመር የማይዳሰስ መሆኑን ያሳያል። መሰወሪያውን ጨለማ አደረገ ይለናል መዝሙር 17 ከቁጥር 11። ከሁለተኛው ሰዓተ ሌሊት እስከ 9ኛው ሰዓተ ሌሊት ከእሳቱ ሙቀቱን ትቶ ብርሃንን ወስዶ 7 ሰማያትን ፈጠረ።
ብርሃኑን ብቻ ከእሳቱ ወስዶ ሙቀቱን ትቶ ሰባቱን ሰማያት ፈጥሯል። ሰባቱ ሰማያት የሚባሉት ሰማይ ውዱድ፣ መንበረ ስብሐት፣ ጽርሐ አርያም፣ ኢዮር፣ ራማ፣ ኤረር፣ መንግስተ ሰማያት ናቸው። እንግዲህ በቅደም ተከተል እናስቀምጣቸው ካልን ጽርሐ አርያም ከላይ ወደ ታች ስንመጣ ጽርሐ አርያም አንደኛ ነው ከላይ ወደ ታች። ሁለተኛው መንበረ ስብሐት ነው። ሶስተኛው ሰማይ ውዱድ ነው። እነዚህ ሶስቱ የእግዚአብሔር ከተሞች ናቸው። አራተኛው ኢየሩሳሌም ሰማያዊት ነው። ይሄ ለሰው ልጆች ወደፊት በትንሣኤ ዘጉባኤ በዓለም ፍጻሜ የሰው ልጆች የሚገቡበት ነው። እስከዛ ድረስ የሰው ልጆችም ሆኑ መላእክት እዚያ የማይገቡበት ነው። እንግዲህ ይሄ ነው። ከላይ ወደ ታች ስንመጣ ሌላው ከነዚህ ከአራተኛው በታች ያሉት አምስተኛ፣ ስድስተኛ እና ሰባተኛ ሆነው የምናገኛቸው የመላእክት ከተሞች ናቸው። ኢዮር፣ ራማ፣ ኤረር ናቸው በቅደም ተከተላቸው። እስቲ ሰማይ ውዱድ እንጀምርና እንመልከት። ኪሩቤል የተሸከሙት የሥላሴ ዙፋን ነው። ኪሩቤል የተሸከሙት የሥላሴ ዙፋን በአንደኛው በሁለተኛው ሰዓት የተፈጠረ ነው ማለት ነው። ሰማይ ውዱድ በሶስተኛው ሰዓት የተፈጠረው ደግሞ መንበረ መንግስት ነው። መንበረ ስብሐት ነው። መንበረ ስብሐት ወይም መንበረ መንግስት በሚል ይታወቃል። ይህቺ ሰማይ አሰራሯ አራት ማዕዘን ቅርጽ ያላት ናት። መጠኗም ከዳር እስከ ዳር የማይደርስ መጠነኛ ይህችን የምንኖረባትን ዓለም ያህል የሆነች ሥላሴ ለቅዱሳን በፈለጉት መልኩ የሚታዩት በዚህኛዋ ሰማይ ላይ ነው ማለት ነው። በኢሳይያስ 6 ከቁጥር 1 እስከ 2 ነቢዩ ኢሳይያስ ሥላሴን በትልቅ ዙፋን ላይ ሆኖ የልብሱ መርገፍ ምድርን ሞልቶ ወይም እንትን ብሎ አይቷል። እንግዲህ ሥላሴ የተገለጹለት በዚህ ነው ማለት ነው። በዘፍጥረት 28 ከቁጥር 12 እስከ 17 ላይ እንመለከታለን። እንግዲህ ሥላሴ ወይም እግዚአብሔር ለሚፈልጉት ወይም ሊገለጽላቸው ለፈለገው ቅዱሳን መታየት ሲፈልጉ የሚታዩባት በዚህ በመንበረ ስብሐት ወይም መንበረ መንግስት ነው። ሁለተኛዋ የእግዚአብሔር ከተማ ናት። ከላይ የናት ሶስተኛዋ ናት። የመጀመሪያውና ከላይ ከሁሉም በላይ ቁንጮ ያለችዋ ጽርሐ አርያም ናት። ጽርሐ አርያም ከሰማይ ሁሉ በላይ የሆነች ሰማይ ናት። መጠኗና ዳሯም ከፍጡራን ወገን የሚያውቅ የለም። ስፋቷን መወሰን የማይቻል ነው። በጣም እዚህ ጋ ነው ብለን እሺ። እንግዲህ ጽርሐ አርያም ከሰማይ ሁሉ በላይ የሆነች ሰማይ ናት። መጠኗና ዳሯን እንግዲህ ከፍጥረት ወገን የሚያውቅ የለም፣ ስፋቷን ማለት ነው። እዚህ ጋር ይሄን ያክላል ይሄን ነው የምታክለው ማለት አይቻለው። የሰው ልጅ ሆነ ሌሎች ፍጥረታት እግዚአብሔር ጽርሐ አርያምን የፈጠራት ከእሳት ብርሃንን ጨምቆ ብርሃኑን አጥርቶ ብሩህ አድርጎ ነው የፈጠራት። ሌሎቹ የምንመለከታቸው እንግዲህ ሶስቱ የመላእክት ከተሞች ናቸው። ኢዮር፣ ራማና ኤረርን ነው። እነዚህ ሶስቱ ሰማያት ዓለመ መላእክት ናቸው። የመላእክት ከተሞች ይባላሉ። ብርሃናውያን የሆኑ ሰማዮች ናቸው። ከአድማስ እስከ አድማስ የተዘረጉ ናቸው። የኢዮር ወሰን ከሰማይ ውዱድ ወሰን፣ የራማ ወሰን ከኢዮር ወሰን፣ የኤረር ወሰን ከራማ ወሰን ጋራ የተገናኘ ነው፣ የተገጣጠመ ነው። ሶስቱም በሰባት የእሳት መጋረጃዎች የተጋረዱ ናቸው። በእሳት አጥር የታጠሩ ናቸው። ወርዳቸውና ቁመታቸው ትክክል ነው ወይም እኩል የሆኑ ናቸው እነዚህ ሶስቱ የመላእክት ከተሞች። አራተኛ ላይ የምንመለከተው ኢየሩሳሌም ሰማያዊትን ነው። እንደ ቤተ መቅደስ አራት ማዕዘን ያላት ናት። 12 በሮች አሏት። ምሰሶቿ
ምሰሶቿ፣ ክዳኗ፣ መርገፏ ሁለንተናዊ ብርሃን የሆነች በብርሃን የተሰራች ነች። የእመቤታችን ምሳሌ ናት። የእመቤታችን ምሳሌ የሆነችው ከብርሃን የተቀረጸችውን ታቦት ዘዶር የምትገኘው በኢየሩሳሌም ሰማያዊት ነው። ታቦት ዘዶር የእመቤታችን ምሳሌ ናት። የምትገኘው በኢየሩሳሌም ሰማያዊት ነው። በዚች በኢየሩሳሌም ሰማያዊት በሆነችው ሰማይ ነው ማለት ነው። እንግዲህ በዘጠነኛው ሰዓት እንግዲህ እነዚህን የፈጠረው እንዳልነው ከሁለተኛው ሰዓት እስከ ስምንተኛው ሰዓት ባለው ነው፣ በቅደም ተከተላቸው መሰረት ማለት ነው። በዘጠነኛው ሰዓት ሌሊት መላእክት ካለመኖር ወደ መኖር አስገኘ። የመላእክት ተፈጥሯቸው እምኀበ አልቦ ካለመኖር ነው፣ ከምንም ነው የፈጠራቸው። መላእክት ከእሳትና ከነፋስ ተፈጠሩ እየተባሉ አንዳንድ ጊዜ ይነገራል በቤተ ክርስቲያናችን ትምህርት ውስጥ። ይሄ ማለት ግን መላእክት ተፈጥሯቸው በትክክል ከእሳትና ከነፋስ ነው ማለት ሳይሆን እንደ እሳት ረቂቃን ስለሆኑና እንደ ነፋስ ደግሞ ፈጣን ስለሆኑ ይህንን ረቂቅነታቸውና ፍጥነታቸውን ለመግለጽ ነው እንጂ እምኀበ አልቦ ነው የተፈጠሩት መላእክት፣ ወይም ከምንም ነው የተፈጠሩት። ምንም መነሻ ፍጥረት የላቸውም ማለት ነው። የተፈጠሩት መላእክት 100 ነገድ ናቸው። በ10 ሰዓት ሌሊት ምን ፈጠረ እግዚአብሔር? ኢዮርን ከአራት ከፈላት። እንግዲህ ቅድም የመላእክት ከተማ ከላይ የምናገኛት ኢዮር ናት እና እችን ኢዮርን ደግሞ 4 ክፍል ደረጃ ሰራባትና 100 ነገደ መላእክቱን ከ100 40ውን ወስዶ 40ውን ቀነሰና ከ100 ነገድ 10ሩን አጋዕዝት፣ 10ሩን ኪሩቤል፣ 10ሩን ሱራፌል፣ 10ሩን ኃይላት ብሎ ስማቸውን አወጣላቸው። አጋዕዝትን በኢዮር በላይኛው ከተማ አደረጋቸው። ኪሩቤልን በሁለተኛው የኢዮር ከተማ አደረጋቸው። ሌላው ደግሞ ሱራፌልን በሶስተኛው የኢዮር ከተማ አደረጋቸው። ኃይላትን ደግሞ በአራተኛው ወይም በታችኛው የኢዮር ከተማ አሰፈራቸው። ለአጋዕዝት ሳጥናኤልን ሾመላቸው። ለኪሩቤል ኪሩብን ሾመላቸው። ለሱራፌል ሱራፊንን ሾመላቸው። ለኃይላት ደግሞ ቅዱስ ሚካኤልን አለቃ አድርጎ ሾመላቸው። እንግዲህ በ11ኛው ሰዓት ሌሊት ደግሞ በ11ኛው ሰዓት ሌሊት ከተቀሩት ከ60ው ነገድ 30ውን አሁንም ወሰደና ከፈላቸው። የከፈላቸውንም 10ሩን ነገድ አርባብ አላቸው። 10ሩን ነገድ ደግሞ መናብርት አላቸው። 10ሩን ነገድ ደግሞ ስልጣናት አላቸው። ስማቸውም በዚህ ያወጣላቸው። ከዚያ በኋላ በዚህ ሰዓት ራማ የተባለችውን ወይም እንግዲህ ከኢዮር ቀጥላ ያለችውን ሁለተኛውን የመላእክት ከተማ ራማን በ3 ከፈላት። አርባብን በላይኛው የራማ ክፍል አደረገ። መናብርትን በሁለተኛው፣ ስልጣናትን በ3ኛው የራማ ክፍል አሰፈራቸው። ወዲያውም ለአርባብ ቅዱስ ገብርኤልን፣ ለመናብርት ቅዱስ ሮፋኤልን፣ ለስልጣናት ቅዱስ ሱሪያልን አለቃ አድርጎ ሾመላቸው። በ12ኛው ሰዓት ሌሊት የተቀሩትን 30ውን ነገድ ለ3 ከፈላቸው። አሁንም የቀሩት 30 ነገድ ናቸው። እነዚህን ቅድም እንግዲህ የመጀመሪያው ላይ ኢዮር ላይ 40ውን ነገድ አስቀምጧል። በ4 ከፍሎ ኢዮርን። ከዚህ ውስጥ ደግሞ 60 ነገድ ይቀራሉ። ከ60ው ደግሞ በ11ኛው ሰዓት ራማ ላይ እንዲሁ ራማን በ3 ከፍሎ ከ60ው 30 ቀንሶ ስንት ይቀራል? 30 ይቀራል። እንደዚሁ በ3 አድርጎ አስቀምጧቸዋል። የሚቀሩት ግን በ12ኛው ሰዓት ነው። በ12ኛው ሰዓት የቀሩት 30 ናቸው። 30 ነገድ። ከ30ው ነገድ እንግዲህ አሁንም 30ውን በ3 ከፍሏቸዋል። መኳንንት የተባሉት 10ሩ ነገድ በኤረር በላይኛው አስቀመጣቸው። ሊቃናት የተባሉትን 10ሩን ነገድ በሁለተኛው የኤረር በኤረር ከተማ አስቀምጧቸዋል። እንግዲህ መላእክት የተባሉትን ደግሞ 10ሩን ነገድ በኤረር 3ኛው ክፍል አስቀምጧቸዋል።
የኤረር ከተማ አኑሯቸዋል ማለት ነው። ወዲያውም ለመኳንንት ሰዳካኤልን፣ ለሊቃናት ሰላታኤልን፣ ለመላእክት አናንኤልን አለቃ አድርጎ ሾመላቸው። እግዚአብሔር በሶስቱ ሰማያት ያሰፈራቸው መላእክት ማለትም እንግዲህ ሶስቱ ሰማያት ያልናቸው እነማን ናቸው? ኢዮር፣ ራማ፣ ኤረርን ማለት ነው። በሶስቱ ሰማያት ያሰፈራቸውን መላእክት ፈጣሪያቸው ካሰፈራቸው ሀገር አይወጡም፣ አይናወጡም። እዛው ባስቀመጣቸው ጸንተው ነው የሚኖሩት። አይወጡምም፣ አይናወጡም። እግዚአብሔር ለተልእኮ ሲጠራቸው ግን ወደ ላይ እስከ ጽርሐ አርያም መጨረሻዋ ከላይ ያለችዋ ጽርሐ አርያም የእግዚአብሔር ከተማ እስከ ላይ እስከ ጽርሐ አርያም፣ ወደ ታች ደግሞ እስከ ባርባሮስ የመጨረሻው የፍጥረቱ መጨረሻ እስከ ባርባሮስ እስከሚባለው ድረስ በቅጽበት ወርደው ተልኳቸውን ወጥተውና ወርደው ተልኳቸውን ይፈጽማሉ። እግዚአብሔር ሲፈልጋቸው ነው። ከዛ ውጭ ግን በእነዚህ ከተሞች ጸንተው ነው የሚኖሩት። ክህደተ ሳጥናኤል እንዴት ተጀመረ የሚለውን እንመልከት። ሳጥናኤል አጋስት የተባሉ ነገደ መላእክት አለቃ ሆኖ የተሾመ መልአክ ነው። አለቃ በመሆኑም አቋቋሙ ከሌሎቹ መላእክት በላይ ነበር። እንግዲህ ሥላሴ መላእክትን ፈጥረው በየቦታቸው ካደራጇቸው በኋላ ድምፃቸውን ሳያሰሙ በረቂቅ ባህሪያቸው ተሰወሩባቸው። እንግዲህ ሥላሴ ካልፈቀዱ እና ለፍጥሩ መታየት በፈለጉት መጠን ያህል ፍጡራን ሊያዩት በሚችሉት መጠን ያህል ብቻ በራሳቸው ፈቃድ ለመገለጽ ካልፈለጉ በስተቀር ሥላሴን ማየት የሚችል ምንም አይነት ፍጡር የለም። ስለዚህም በረቂቅ ባህሪያቸው ሥላሴ ተሰወሩባቸው። መሰወራቸው መላእክት ከእግዚአብሔር ባገኙት እውቀት ወይም ባገኙት አእምሮ ተመራምረው ፈጣሪያቸውን እንዲያውቁ ለማድረግ ነውና መላእክቱ በየቦታቸው ሆነው እርስ በርሳቸው እኛ ምንድነን? ከየትስ መጣን? ማንስ ፈጠረን? ብለው ይጠይቁ ጀመር። በቦታ ከሁሉም በላይ የሆነው በቦታው በከፍታው ማለት ነው ከሁሉም በላይ የሆነው ሳጥናኤል መልአክ እንዲህ ብለው ሲጠያየቁ ከማንኛቸው አካል እንደሆኑ ሲጠያየቁ ሰማ። እናም እኔ ፈጠርኳቸው ልበል ብሎ አሰበ። ምክንያቱም እኔ ፈጠርኩ የሚል ማንም ወገን ሲል ስላልሰማ ፈጠን ብሎ ይህን ሀሳብ መጣለት። እኔ ፈጠርኩ ልበል አለ እና እንዳሰበውም እኔ ነኝ የፈጠርኳችሁ አለ። ይህንን ቃል ከሳጥናኤል መላእክት ሲሰሙ መላእክት ወደ 3 ወገን ነው የተከፈሉት። እንግዲህ የተወሰኑት ፈጣሪያችን ነው ብለው ወዲያው አምነው ሰገዱለት። የተቀሩት ደግሞ ሀልወተ እግዚአብሔርን ሳይመራመሩ ቀርተው የእግዚአብሔርን መኖር ለመመራመር ፈቃደኛ ሳይሆኑ ቀሩና ምን ብለው አሰቡ? ያለ እርሱ ፈጠርኳችሁ ያለ አምላክ የለም፣ ፈጥሮን ይሆን እንዴ በማለት ተጠራጠሩ። ጥርጥር ገባቸው። የተቀሩት ደግሞ በቦታ ከላይ በመሆኑ ፈጠርኳችሁ የሚለን ከሆነ በቦታ ብቻ ከላያችን ስለነበረ ፈጠርኳችሁ የሚለን ከሆነ እኛም ከበታቾቻችን እንደዚሁ ፍጡራን አሉ፣ መላእክት አሉ። እንግዲህ አንዱ ባንዱ ላይ ነው አደራደሩና እኛም ከበታቾቻችን ፍጡራን አሉና እኛም ፈጠርን ማለት ነው ወይ? እኛስ ፈጣሪ ነን ወይ? ደግሞ ፈጣሪ በፍጥሩ ይታወቃልና ፈጣሪ ነኝ ካልክ ፈጥረህ አሳየን በማለት ተከራከሩት። ፈጥረህ አሳየን ያሉትን መላእክት ለማሳመን ሌላ ፍጥረት እፈጥራለሁ ብሎ እጁን ወደ እሳት ከተተ።
ቢፈጀው ዋይ ብሎ ጮኸ። ይህን የእግዚአብሔርን ትዕግስት እንዳላዋቂነት በመቁጠር የውጩን ብቻ የሚያውቅ ወይም አፋዊ አምላክ ቢሆን ነው እንጂ በውስጥ ያሰብኩትን በልቦና ያሰብኩትን አላውቁብኝም ብሎ በማሰብ እሳቱ የፈጀው ለምን ነው ብለው ምን ስታደርግ ነው የፈጀህ ብለው ይጠይቁኝ ነበር ብሎ አሰበ። እንግዲህ ይህንኑ ክደቱን በማጽናት እንዲያውም አምላክ የገቢሩን ወይም የነቢቡን ወይም በመናገር ያለውንና በስራ ያለውን እንጂ በሐሳብ ያለውን የሐልዮውን አያውቅም በማለት ደመደመ። በዚያ ሐሳቡ ጸና። ሥላሴም እንግዲህ የተሰወረውን ነገር የተሰወሩ ናቸውና በስውር የሚሰራውን ነገር ያውቃሉ እና ይረዳሉ። ክፋት እንዳሰበ ውስጡ ምን እንዳሰበ ይረዳሉ። ክፋት ያሰበበትን ልቦናውን በአርምሞ ወይም በሐልዮ እንዲቃጠል አደረጉት። ዋይ አለ። ነገር ግን እሱ ይሄን ባለ ጊዜ በተቃጠለ ጊዜ ፈውሰውታል። በዚህ ሁሉ ግን እንግዲህ ሳጥናኤል ሊያምን አልቻለም፣ ሲያውቅ ክዷልና የሐሰት አባቷ ተብሏል። እንግዲህ የሐሰት አባቷ የተባለ ሳጥናኤል በመላእክት መካከል በዘራው ክህደት ባመጣው መለያየት በሶስቱ ዓለመ መላእክት ታላቅ ሽብር ሆነ። አረጋጊ መላእክት የሆነው ብስራት የሆነው ቅዱስ ገብርኤል በመላእክት ዘንድ ሽብር ሁከት በሆነ ጊዜ ፈጣሪያችን ፈጥሮ አይተወንም፣ ፈጣሪያችን ፈጥሮ ስለማይጥለን እስክናገኘው እራሱ እኔ ነኝ ብሎ እስኪገለጥልን ድረስ ባለንበት ጸንተን እንርጋ እንጽና ብሎ አረጋግቷቸዋል። መላእክትን አረጋጋቸው። እንግዲህ ሶስተኛውን ክፍል ከዚህ እንቀጥላለን። ወስብሐት ለእግዚአብሔር። ያስታውሱ፣ ይህ አበበ ኦርቶዶክስ ቲዩብ የሚለውን ቲዩብ በመቀላቀል ኦርቶዶክሳዊ ተዋሕዶ ይዘቱን በጠበቀ ልዩ ልዩ መንፈሳዊ ትምህርት ለመገልገልና ለሌሎችም ለማዳረስ የበኩሎን ሚና ይወጡ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እና የደወል ምልክት መጫኑን አይርሱ። አበበ ኦርቶዶክስ ቲዩብ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር።